ፈጣሪ ሊሰጠን ሁሉ ጊዜ ዝግጁ ነው። ልስጥህ ሊሰጠን ዝግጁ ነው። በነገራችን ለኔ እንኳን አይሰጠኝም ብለው ግን ያመኑ ሰዎች አሉ። ለነሱም እንደ እምነታቸው ይሆንላቸዋል። ልካችን ፖዚቲቭ ነው። ልካችን ፍቅር፣ ሰላም፣ ጤና ብቻ ነው። that is called spirit። ግልጽ ነው። መሆን ያለበት ችግር እንዴት እንደመጣ ማወቅ ሳይሆን እንዴት ችግሩ እንደሚታለፍ መንገድ ነው። the 7 spiritual laws of success የሚለውን መጽሐፍ ሳነበው እኔ ትራንስፎርም እንዳደርግ ከለወጡኝ መጽሐፎች መካከል አንዱ ነው። መጽሐፍ አንድ ሰው ቁጭልና ወይ የሚያውቀውን ወይ ኤክስፒሪየንስ ያደረገውን ወይ ደግሞ ኤክስፖዝድ የሆነውን ነገር ይጽፋል። ከዛ እሱን ተጠቅመን እኔና እናንተ አንብበን ምን እናደርጋለን? ትራንስፎርም እናደርጋለን። ህይወታችንን መለወጥ እንችላለን። spiritual laws of success ማለት spiritual ስንል ከፊዚካል በላይ ነው። ቢዮንድ ፊዚካል ነው። መቼም የትም የሚሰራ ነው። በህይወት እያለንም ሳንኖርም የሚሰራ ነው። ወይንም ደግሞ ከሰው አይለያይም ማለት ነው። ከሃይማኖት አይለያይም። ስፒሪት የምንለው የሰው ልጅ ቦዲ ያለው ማይንድ አለው፣ ስፒሪት አለው። ቦዲው የኔና የናንተ ቦዲ ይለያያል አይደል? ከሰው ይለያያል በከለር፣ በመጠን፣ በስፋት፣ በቁመት፣ በክብደት ወዘተርፈ እነዚህ ይለያያል። ከዛ ደግሞ ማይንድ አለ። ማይንድም ከሰው ውስጡ የያዘው ዳታ ይለያያል። ዳታው ማይንዱ አይደለም የሚለያየው፣ ዳታው እሷ ማይንድ ውስጥ ያለው እሱ ማይንድ ውስጥ ያለው የተያዘው ዳታ ይለያያል። ስለዚህ ዳታው የምናውቀው አለ፣ ኮንሺየስ የምንለው፣ የማናውቀው አለ፣ ሰብኮንሺየስ ውስጥ ያለ ማለት ነው። ይሄ ዳታ ይለያያል። ዳታውን ብታወጡት ግን ማይንድ አንድ አይነት ነው። ህፃናት ካያችሁ የትኛውን ቦታ ላይ ማለት ነው አንድ ቻይናዊ ህፃን ሲወለድ በ3 ወሩ ነው ፈገግ የሚል። እነዚህ ቻይናዎች ፈጣን ናቸው አይደለም። በ3 ወር ላይ ፈገግ ይላል። አይ ዶንት ኖ በ4 ወር በ5 ወር ላይ ቁጭ ይላል። ተራምዶ የሚሄድበት የተወሰነ ጊዜ ያለ እያለ ይለያያል ማለት ነው። በተለያየ ወር ኢትዮጵያዊም ህፃን ይሄንን ነው የሚያደርገው፣ አሜሪካዊም ይሄንን ነው የሚያደርገው፣ እንግሊዛዊም እንደዚህ ነው የሚያደርገው ማለት ነው። ስለዚህ ቦዲያችንና ማይንዳችን በራሱ አይደለም የሚለያየው። ኤክስተርናሊ አይተን ከለር ሰተነው ነው ይሄኛውን ጥቁር ይሄኛውን ነጭ እንላለን። ከዛ ደግሞ አካባቢን ሰጠውና እዛ አካባቢ ሰው ነው የሚለየው። ለሷ ኢትዮጵያዊ ፓስፖርት ይሰጣል፣ ለአንድ ሰው አሜሪካዊ ፓስፖርት። ኢትዮጵያዊና አሜሪካዊ የሚባል ቦዲው ነው። ለስፒሪት ግን ዜግነት አለው የለውም? ማንለያይበት ቦታ ማለት ነው። ኢቭን ኔጌቲቭ ፖዚቲቭ የሚባል ነገር የላቸው። ኢትስ ኦልዌይስ ፖዚቲቭ፣ ሁልጊዜ ፖዚቲቭ ብቻ። ልካችን ፖዚቲቭ ነው። ልካችን ፍቅር፣ ሰላም፣ ጤና ብቻ ነው። that is called spirit። ግልጽ ነው። spiritual laws of success ስንል አንደኛ ከስኬት ጋር ራሱ የቃል ግጭት በውስጣችን ሊኖር ይችላል። የቃል ግጭት ማለት የሐሳብ የቃል ስኬት ሲባል የሆነ የሚቆረቁር ስሜት ሊኖራችሁ ይችላል። ስኬት ማለት ከመንፈሳዊነት መውጣት፣ ስኬት ማለት ከስጋዊ መሆን፣ ስኬት ማለት ምናምን ልናረግ እንችላለን። ነገር ግን ስኬት ማለት አንድን ሰው ወዶ ለዛ ሰው መልካም ነገር ማድረግ ፈልጎ ብናረግለት ምን ይባላል? አስቤ አደርግ ስኬት ይባላል። የምንፈልገው ኢንክሉዲንግ እኔ በባዶ እግሬ ነበር የሚሄደው ጫማ ፈልጌ ጫማ ባገኝ ምን ይባላል? ተሳካልኝ ይባላል። የስኬት ትርጉም ይሄንን ነው ማወራችሁ። ግልጽ ነው። የግድ ስኬት እንዲባል አንድ ነገር በጣም ብዙ ሀብት መሆን አለበት ማለት አይደለም። ፈልጎ ማግኘት ነው። እኔና እናንተ ስንት ካፌዎች ድሪም የምናረጋቸው ነበሩ አይደል? እዛ ካፌማ አንድ ቀን በላለሁ ብላችሁ ከዛ ለአቅመ መብላት ደርሳችሁ እዛ ሄዳችሁ አይደለም ሳንወጣ እስኪ ወለውሉብን ድረስ። ለምን ድሪም ነው እዛና ብዙ ሰዓት ወልውለውብን ጭምርኛ ችግር የለም ብለን የበላንበት ጊዜ አለ። ከዛ ደግሞ ያ ቤት ደጋግመን መሄድ ችለናል። ያ ምን ይባላል? ስኬት ይባላል። ስኬታችሁ ምን እንደሆነ እናንተ ናችሁ የምታውቁት። ስለዚህ spiritual laws of success ስንል አንደኛ ለሰማዩም ለምድሩም ይበጀናል። ሁለተኛ እኔና እናንተ ህግን ተከትሎ ማሳካት እንደሆነ እንድናውቅ ነው። ብዙ ሰው ማሳካት ማለት የእድል ጉዳይ ነው ብሎ ነው የሚያስበው። ፕሊዝ የእድል ጉዳይ አይደለም። መውደቅም ደግሞ የጣፈንታ ጉዳይ አይደለም። ገሌ እንዲወድቅ ገሌ እንዲሳካለት ተብሎ የተሰራ ሰው የለም። ሁላችንም ምርጫ ተሰጥቶናል። በዛ ምርጫችን መርጠን ስኬታማ ለመሆን የመጀመሪያው laws of success የምንለው ምንድነው? the law of pure potentiality። ባለፈው ጠቀስ አድርገናል። pure potentiality ማለት ፒውር ነው ሲባል ኔጌቲቭ የሌለው ማለት ነው። ትዝ ይላችኋል absolute value of x ታስታውሳላችሁ? ማት 38% ነው 9ኛ ክፍል ያመጣው።
አሁን አብሶሉት ቫልዩ በጣም ሳወራ ማትስ ጂኒየስ ነው ምናምን ብላችሁ እንዳታስቡ። አሁን ነው የገባኝ፣ ለስራ ጉዳይ ሲሆን ነው የገባኝ እንጂ ለትምህርት አልገባኝም። እና ያኔ ምን አሉን ኤክስን ፖዚቲቭ አድርገህ ስታስገባት አብሶሉት ቫልዩ ውስጥ ምን ሆና ትወጣለች? ፖዚቲቭ። ኔጌቲቭ ኤክስ አድርገህ ብታስገባው ምን ሆኖ ይወጣል? ፖዚቲቭ። ዋው አሜዚንግ ደስ አይልም? So that is absolute value of x የሚባለው እኔና እናንተ ምንም ውስጥ ብንገባ ፖዚቲቭ ሆነን ለመውጣት መቻል is pure። ንጹህ ማለት እሱ ነው። የሚያሙ ሰዎች መካከል ቢከቷችሁ ከዛ ውስጥ ምስጋና ይዞ መውጣት ግልጽ ነው። እንደ ሁለቱ የሽያጭ ሰራተኞች ሴልስ በጣም እወዳለሁ። የሆነ ቦታ ስትወስዱኝ ኢሚዲየትሊ የሚታየኝ እንዴት እንደሚሸጥ ነው። እና አንድ ሴልስ ስልጠና ላይ ሁለት የሽያጭ ሰራተኞች ወደ እንትን ተወሰዱ ወደ አንድ ሀገር እና ፋብሪካ ነው የላካቸው የጫማ ፋብሪካ። እዛ ሄደው ጥናት ሰርተው እንዲመጡ ሁለቱም ጥናት ጽፈው መጡ። ለየብቻ ነው የሄዱት። አንደኛው ምን አለ እዚህ ሀገር ጫማ መሸጥ አንችልም፣ ምክንያቱም ሀገሪቱ ውስጥ ያሉ ሰዎች እንዳለ በባዶ እግራቸው ነው የሚሄዱት፣ ጫማ አያውቁም፣ ጫማ ማያውቅ ማህበረሰብ ደግሞ ጫማ ሊገዛ አይችልም፣ ስለዚህ መክፈት የለብንም እዛ ገበያ ብሎ ሪፖርት ይጽፋል። ሁለተኛው ሴልስ ፐርሰን ተመሳሳይ ቦታ ነው የሄዱት። ምን ብሎ ይጽፋል? በጣም ሰፊ እድል አለ፣ ምክንያቱም እዚህ ሀገር ሰዎች ጫማ አያውቁም፣ ጫማ ስለማያውቁ ጫማ የመልበስ ጥቅምን እናስተምራቸውና እንዴት ከሙጀሌ እንደሚጸዱ፣ እንዴት ከተሰነጠቀ እግር ወደ ድፍን እግር እንደሚቀየሩ፣ እንዴት በእሾህ እየተወጉ በተለያየ ጊዜ ከባድ ጋንግሪን ምናምን ሁሉ ታመው እግር መቆረጥ ስለሚደርስ ከዚህ በኋላ ግን ያ ነገር እንደማይኖር አስተምረን ለሁሉም ጫማ እንሸጣለን። ሁለት ሽያጭ ሰራተኛ የተለያየ ሪፖርት፣ ሁለቱም የሽያጭ ሰራተኛ ባለሙያ ናቸው። አያችሁ፣ ሙያ ብትይዙ ሙያችሁ ላይ ፖዚቲቭ ፒውር የሆነ ሐሳብ ማሰብ ካልቻላችሁ ምን ይሆናል? ዘንድሮ ስንጀል opportunities are here። ኦፖርቹኒቲ ማለት እኮ ፈጣሪ ማለት እድል ሁሉ ጊዜ አጠገባችን አቅርቦልናል። ፒውር የሆነ ኮንሺየስነስ ንቁ መሆን አለብን። እድል እዚህ ጋር ሁሉ ጊዜ አለ። እድል ማለት ምን ማለት ነው? የሥራ እድል። ስራ ማለት ምን ማለት ነው? የሰዎችን ችግር መፍታት። በተለይ ቢዝነስ ማለት የሰውን ችግር መፍታት። የብዙ ሰው ችግር የፈታ ሰው ብዙ ምን ያገኛል? ኦፖርቹኒቲ እጁ ላይ ያለ ነው። የጥቂቶችን የፈታስ ጥቂት ያገኛል። የስንት ሰው ችግር ፈታ? ፒውር ፖቴንሻሊቲ ያለ እምቅ ኃይል ፈጣሪ እዚህ ጋር ሰጥቶናል። እኔ በንጽህና ባስብ፣ በንጽህና ብፈልግ፣ በንጽህና ዘወትር ብጸና ይቻላል የሚለው ስለሚችል እሱ ስለሚችል ይቻላል የሚለው ብይዝ ምን ማድረግ እችላለሁ? ያንን ፖቴንሻሊቲ ታፕ ማድረግ እችላለሁ። ኤክስ እንኳን ኔጌቲቭ ሆና ገብታ ፖዚቲቭ ሆና ከወጣች እኔ ከኤክስ በምን አንሳለሁ? አሜን። አንወዳደርም እኮ እኛ እኮ ሰብአዊ ፍጡር ነን አይደል እንዴ? ስለዚህ ቫልዩአችንን መጀመሪያ ማወቅ አለብን። አሁን የኛ ችግር ምን መሰላችሁ? ፒውር ፖቴንሻሊቲያችንን እንዳናይ ወደ ውጭ ነው የምናየው አይደል? ጊዜ የለንም። ወደ ውጭ ሳይ ደግሞ ማየው ምንድነው? የለበሱ ሰዎችን፣ ስለዚህ ከነሱ ጋር ለመድረስ የተማሩ ሰዎችን፣ ስለዚህ ከነሱ እኩል ለመማር ለመያዝ የሚማሩ ሰዎች አሉ። ለመቀላቀል ከሰው መቀላቀያዬ ነች የምትሏት ልብስ የለችም ሰዎች ሲሉ ሰማለሁ። በጣም ነው የሚገርመኝ። ስለዚህ ምን ሆኗል ማለት ነው? ሊትራሊ ፌክ ላይፍ ነው ማለት ነው። ምን ነው ፒውር ስትሆኑ የሚመለከታችሁን እዩ። የሚመለከታችሁ የቆዳም አይደለም። ለዚህ ቆዳም የምንቆራ ከሆነ አንድ ቀን ምን ይሆናል? ከለሩ ይቀየራል። ስለዚህ ከለሩን ለመደበቅ ከምንሞክር እኔ ቆዳ አይደለሁም። ግልጽ ነው። እኔም አይኔ አይደለሁም። አይኔ አንድ ቀን ማየት ሊያቆም ይችላል። እኔ እግሬ አይደለሁም። አንድ ቀን መራመድ ላልችል እችላለሁ። ከዛ በላይ ነው። ፕራይስለስ ነው። ችግሩ ግን አሁን እየወረድን የምንለካው በምንድን ነው? አንደኛው በስጋ ነው። ሁለተኛው በሐሳባችን ነው የምንለካው። በሐሳብና በትምህርት ደረጃ አትለኩም ሰዎችን። ፈጣሪ ሊሰጠን ሁሉ ጊዜ ዝግጁ ነው። ልስጥህ ሊሰጠን ዝግጁ ነው። በነገራችን ለኔ እንኳን አይሰጠኝም ብለው ግን ያመኑ ሰዎች አሉ። ለነሱም እንደ እምነታቸው ይሆንላቸዋል። በሰጪና በተቀባይ መካከል ምን አለ? ማይንድ አለ፣ ህሊና አለ። ህሊና ስለፈለገ ብቻ አያገኝም። የመፈለግ እጥረት የለብንም እንደምታውቁት። ግን የፈለግነውን የማመን ምን አለ? ችግር አለብን።
ለማመን ደግሞ የምንፈልገውን በግልጽ ማወቅ ያስፈልጋል። what do you want? ምንድነው የምትፈልገው? የምትፈልገውን ነገር ለማግኘት ፒውር የሆነ ፖቴንሻሊቲን ታፕ ማድረግ አለብን። ይሄው እዚህ ጋር knowing who we really are gives us the ability to fulfill any dream. ያለንን ነገር ሁሉ ለማሳካት ማን እንደሆነን ማወቅ አለብን። ከስጋው በላይ ወፈረ ከሳ ብለን መከራ ምን በላለት፣ ዘነጥኩ አልዘነጥኩ፣ አጠርኩ ረዘምኩ፣ ቀላው ወፈርኩ ምናምን ብለን። ስለዚህ የሐሳብ ንጽህና ያስፈልጋል። የሐሳብ ንጽህና። የማትፈልጉትን ሰዎች ሲያወሩ እኔ ግን የምፈልገው ያላችሁ ምን አውሩ? የምትፈልጉ። ስለ ትዳር ብቻ አይደለም ማወራችሁ። አንኳኩ ይከፈታል ሲባል እዚህኛው በር ነው መግባት የምንፈልገው፣ ግን ይሄኛው በር አንፈልግም። ምን እያደረግን ነው? እያንኳኳን ነው። ይሄኛውንም አንፈልግም። ምን መሰለ፣ ይሄኛውንም አንፈልግም እና እነሱ ሁሉ ይከፈታል። ምንድነው ግን እኔ የጠመመብኝ ይላሉ ሰዎች። ራስና የጠመምከው ሐሳብን ሳታቃና የተቃና ውጤት እንዴት ትጠብቃለህ? እንዴት ትጠብቂያለሽ? የታለ የፍላጎታችሁ አይነት ምን ሐሳብ? ፒውር ማለት ነው ማለት ነው፣ ንጹህ ማለት ነው። ስጦታው አለ እዚህ ላይ አደራችሁን። የብዙ ሰው የታሰረበት ነገር ምንድነው? እኔ በቃ አልተፈቀደልኝም መልካም ነገር እንድነው። ብዙ ሰዎች ይሉኛል በኮቺንግ ወቅት እኔ ብዙ ነገር ብዬ ልክ ሊሳካ ሲል ይጠምብኛል። እሺ ምንድነው የምትፈልገው ላችሁ? ምንድነው የምትፈልገው ሲባል ሰው እኔ የምፈልገው ሰርቼ እንዲሳካልኝ ነው አይልም። ምንድነው የምትፈልገው ሲል እኔ ፌል እንዲያረግብኝ አልፈልግም። አራተው ምንድነው የምትፈልገው እኮ ደርሼ እንዲበላሽብኝ። አረባክ ምንድነው የምትፈልገው? ምንድነው እያወራለሁ? ፍላጎት ማለት አረፍተ ነገር አይደለም። በአረፍተ ነገር ትክክል ናቸው እነዚህ ሰዎች። ቃል ነው ፍላጎት። ስለዚህ በቃላት ግልጽ አድርጋ አስቀምጠው አንድ ነገር ላይ ስሩት ባካችሁ። አስቸኳይ ነገር የላችሁም በህይወታችሁ? ለራስ፣ ለቤተሰብ፣ ለጓደኛ፣ ለሀገር፣ ለኪስ፣ ለጤና አስቸኳይ ነገር የለም? እሱን አስቸኳይ ነገር በቤት ውስጥ ታሞ እንዲድን የምትፈልጉት ሰው የለም? ምንድነው የምታረጉት? ቤት ውስጥ ሰው ሲታመም ብዙ ሰው ያለቅሳል። ምን እያረክ ነው? ሊትራሊ መርዝ እያቀበልክ ነው ማለት ነው። ብዙ ሰው ቶሎ የሚሞተው በማን ነው? ዙሪያው ባለው ሰው ደፋ አርጉት ማለት ነው። ስለዚህ ቼንጅ ቀይሩት። ምን በማድረግ የምትፈልጉትን በዛ ሰዓት እንደዚህ የምትፈልጉትን ማሰብ ቀላል አይደለም፣ ከባድ ግን ከባዱን ስሯ አይደል? ሰው ከባድ ውጤት ከፈለገ ከባድ ነገር መስራት አለበት። ጸሎት ማለት ነው። ብዙ ሰው አጌንስት ራሱ ነው የሚጸልዩ። ስለዚህ ፒውር ፖቴንሻሊቲን ታፕ ለማድረግ ከፈለግን ንጹህ የምንፈልገውን ማሰብ አለብን ማለት ነው። ስለዚህ ያ ማለት ከኔቸር ጋር ሃርሞኒየስ መሆን ማለት ነው። ከተፈጥሮ ጋር ምን ማድረግ ነው? መስማማት ነው። የመጀመሪያው አስተሳሰባችን ንጹህ መሆን አለበት። በደንብ አዳምጡኝ። ቅድም ምን አልኩኝ? በፒውር ፖቴንሻሊቲና በህይወታችን መካከል ያለው እንደ ትራንስፎርመር ልበላችሁ፣ ከዚህ ወደዚህ ትራንስፎርም የሚያደርገው ምንድነው? ማይንድ ነው። ማይንድ ውስጥ ቆሻሻ ነገር ሆኖ ትራንስፎርም ሊያደርግ አይችልም። ኮንዳክተር አይደለም ማለት ኮንዳክተር አያደርግም። ስለዚህ ኮንዳክተር እንዲሆን ምኑ መጽዳት አለበት? ኔጌቲቭ አስተሳሰብ። ይቻላል፣ ይሆናል፣ ይገባኛል፣ እችላለሁ ማለት አለብን። እችላለሁ የሚለውን አሰምርበታለሁ። የምችለው የፈጣሪ ስለሆንኩ ግልጽ ነው። የምችለው በራሴ ብቃት አይደለም። የትኛው ማንነት ቦዲን አልሰራሁት፣ ማይንዴን አልሰራሁት፣ ስፒሪቴን አልሰራሁት አይደል? ፈጣሪ እነዚህን ሰርቷል። መቻልን በውስጣችን አስቀምጧል አላስቀመጠም? አይደል? ቁጭ ማለት መቻል ሰጥቷቸዋል አይደል? አለቀ። በሱ ችሎታ ነው የተቀመጠው። ለመቀመጥ ሲሆን እኮ ችግር የለብን ሁላችን። ለማሳካት ሲሆን ግን እንላለን እሱ ነው የሚችለው። አይዞህ ተነስተ ስራ ታዘዝ። ምን አይነት መሻት በውስጣችኋል? ብዙ ጊዜ ሰዎች ፒውር ፖቴንሻሊቲ ሲባል እነሱ ውስጥ እንዳለ አይደለም የሚገነዘቡት። ከዛ ይልቅ ፒውር እንቅፋት እንዳላቸው ነው የሚያስቡት። ከዛ ይልቅ ብዙ ችግሮች እንዳላቸው ነው የሚያስቡት። ከዛ ይልቅ ለምን እንደማይችሉ ከነ ማስረጃው ነው የሚችሉት። የዚህ ማስረጃ ደግሞ በብዛት ሚዲያ ላይ ካያችሁ ሰዎች እንግዳ ይደረጉና በተለይ የሚያውቅ ሰው ተብሎ ከሆነ የሚጠራውና እስቲ ስለ ሀገር ተናገር ሲባል ለሀገር የምናስባትን የመጨረሻዋን እይታ ከማየት ይልቅ እኛ ሀገር ችግሩ ምን መሰለ ብለው ይጀምራሉ። ኦኬ ችግር ገባን። ከዛስ ሊትራሊ ምን እንደማለት ነው? ርቧችኋል። ከዛ እንዴት እንደራባችሁ አንድ ምሁር አብራራ። ከዛስ ረሃቡ ይስፋፋል አይስፋፋም ነው። ስለዚህ መሆን ያለበት ችግር እንዴት እንደመጣ ማወቅ ሳይሆን
እንዴት ችግሩ እንደሚታለፍ መንገድ ነው። ስለዚህ እዚህ ደግሞ ያለው ስልጠና እንደሱ አይነት ነው። ግልጽ ነው። እንዴት እንደሚታለፍ፣ እንዴት እንደሚደረስ፣ እንዴት መልካም እንደሚኮን፣ እንዴት በጎ እንደሚደረግ፣ እንዴት ለብዙ ሰዎች የሚተርፍ እንጀራ መጋገር እንደሚቻል። ይሄ ደግሞ ከብዙ ሰዎች ሰብኮንሺየስ ማይንድ ውስጥ ካለ ፕሮግራሚንግ ጋር ውቅር ጋር ሊጋጭ ይችላል። ስለዚህ ሰዎች ሊጋጩት ይችላሉ። እኛ ግን ማሰብ ያለብን ምንድነው? እየሰራን እየቀጠልን መልካምን ማብዛት ነው። አለቀ። በኋላ መሞታችን አይቀርም። ስንሞት ለሰማይም ለምድርም የሚሆን ነገር ይዘን እንሄዳለን። ለምድር የሆነው እዚህ ይቀራል፣ ለሰማይ የሚሆነው 10ም 20ም 30ም አብዝቻለሁ ማለት መቻል አለብን። ስለዚህ ፒውር ፖቴንሻሊቲን ለማብዛት አንደኛው ማድረግ ያለብን ነገር ራይት ኦር ሮንግ፣ ጉድ ኦር ባድ የሚለውን ነገር መገምገም አቁሙ። ይሄ ስፒሪቹዋሊ ተነግሮናል። እኛ ሰውን እንዳየን ካለባበስ ጀምረን እቺ ላይ እንዲባረግ እንዲባረግ አረማመዱን፣ አነጋገሩን፣ አሰራሩን በቤት ውስጥ አንዳንድ ሰው ደግሞ ያሳካውን ኃይሌ ላይ ግምገማ የላችሁ ይታል ኃይሌ ደርሰህ አናግረው። 10 ሆቴል ክፈትና ኃይሌ ያንተ ሆቴል ችግራቸው ምን መሰለ? አለበለዚያ እንዴት ሰው ያልደረሰበትን ቦታ ይገመግማል? እስቲ ያልደረሳችሁበትን ቦታ ከማማት ግምገማ አቁሙ። ግምገማ አቁሙና ምን ማድረግ ጀምሩ? ስራ ውስጥ ግቡ። ምን መስራት? ሐሳብን መስራት። በጎ ሐሳብ ላይ ማሰብ፣ መናገር፣ ፊልም ማድረግ፣ መምናብ መያዝ፣ ከዛ ወተን ተግባር ውስጥ መግባት። እስከመቼ? በጎ ሐሳብ እስከመቼ ነው የሚያዘው? እስኪገለጥ አይደል? እስኪገለጥ። ዝናብ ላይ ወጣችሁ ጃንጥላ የምትይዙት እስከመቼ ነው? 5 ደቂቃ ከዛ በኋላ ለቀዋለሁ ብትሉ ትበሰብሳታለህ። በጎ ሐሳብንም ይዘህ ሰለቸኝ ብለህ ከለቀቁት ትበሰብሳለህ በመጥፎ ሐሳብ። ስለዚህ ጃንጥላ እስኪያባራ ከሆነ በጎ ሐሳብም በመሬት ላይ ወርዶ በቁስነት እስክታየው ድረስ መያዝ ያስፈልጋል። ስለዚህ መገምገም እናቀው። ለምን ስንገመግም ምን ይሆነ? ቅድም በፒውር ፖቴንሻሊቲ which is በፈጣሪና በእኔና በእናንተ በዚህ በስጋ መካከል ያለው ልዩነት ማይንድ ነው። ሰው ሲገመግም እሱኮ ለምንድነው እንደዚህ የተቀመጠው? እሷኮ ለምንድነው እንደዚህ የለበሰችው? እንትና ለምን እንደዚህ ይናገራል ካልኩኝ ተርቡላንስ ይፈጠራል። ምን ይፈጠራል? ተርቡላንስ፣ ብጥብጥ። ከዛስ ፒውር ፖቴንሻሊቲ በቆሻሻ ውስጥ መግባት አይችልም። ስለዚህ መገምገም አቁሙና it's none of my business። ግምገማ የማን ነው? የአዋቂዎች፣ የትልልቆች፣ የፈጣሪ ነው። የኔ ምን ማድረግ ነው? በተቻለ መጠን ንጹህ ሆኖ ምን ለማድረግ ነው? ለመስራት፣ ለመለወጥና ለሌሎች ለመትረፍ መጣር ነው። አለቀ። እንደሱ ሲሆን ፒውር ትሆናላችሁ። የጭንቅላት ስራ ግን ኢጎ ስላለበት፣ ኢጎ ማለት ከሌሎች ለመሻልና ሰርቫይቭ ለማድረግ ስለሆነ ህሊና የተሰጠን ምን ያደርጋል? ይገመግማል። ለምን? እሱን ካልገመገምኩ እንዴት እኔ ታላቅ ሆናለሁ? እሱን ዝቅ ካላደረግኩ እንዴት ታላቅ ሆናለሁ? እንዲህ አይነት አውቶማቲክ የሆነ አስተሳሰብ ስላለ እሱን ቀስ በቀስ መንቀል አለብን። ለመንቀል ደግሞ ጸጥታን መለማመድ አለብን። ዝም ማለት፣ ጸጥ ማለት፣ ዝም ማለት እንለማመድ። ስለዚህ ተርቡላንስ ካለ ምን ያደርጋል? ብሎክ ከፈጣሪ ያለውን ፍሎው ምን ያደርግብናል? ወደኛ ውስጥ እንዳይመጣ ብሎክ ያደርጋል። በጣም ብሎኬጅ ይዘን ነው ምን ቀስ በቀስ ብሎክ የሚያደርገውን ነገር እያወረድን ብንሄድ ፒውር ፖቴንሻሊቲ ጋር ኮኔክትድ እንሆናል። የምንፈልገውን ሳንጠይቅ ማግኘት ድረስ ይሰማል። የምንፈልገውን ሳንጠይቅ ማግኘት ድረስ እንሄዳለን ማለት ነው። ጠዋት ከተነሳችሁበት ሰዓት ጀምሮ ቤተሰብ ጋር ወደ ውጭም ስትወጡ የምታገኟቸውን ሰዎች፣ መስሪያ ቤትም ስትሄዱ፣ ትምህርት ቤትም ስትሄዱ፣ ጓደኞቻችሁ ጋር ስትሄዱ፣ የምትሄዱበት ቦታ ሁሉ ጭንቅላታችሁ ሲገመግም መጀመሪያ ምን አድርጉ? ዳታ ያዙ። እንትን ብሎ ገምግሟል። ያንን መጽሐፍ ማንም ባያገኘው ጥሩ ነው ማለት እናንተ ራሱ ባታዩት ጥሩ ነው። በመጽሐፌ ፕሮግራም እንደሆናለሁ ብላችሁ አትፍሩ። ሰው ለመለወጥ መጀመሪያ ችግሩን ነው ማየት ያለበት አይደል? ሐኪም ቤት ስትሄዱ እኮ አሞኛል ስትሉ መድኃኒት አያዝላችሁም። ስለዚህ ለራሳችሁ ዶክተር እንድትሆኑ መጀመሪያ ሐሳባችሁን ኦዲት ማድረግ ያስፈልጋል። ሊስት አድርገው መያዝ። 1 ወር ሲጀምር ሊስት አድርጋችሁ ራሳችሁ ውስጥ ያለውን ቆሻሻ በግልጽ ታያላችሁ። ብዙዎቻችን ንጹህ ነኝ አይደል እንደምንለው አይደል? እኔ ምርጥ ነኝ አይደል የምንለው? ምን ስለማናደርግ ስለማናይ ገልጠን ውስጣችን ሐሳብን፣ በተለይ ሐሳብ ቆሽሾ ንጹህ ውጤት ማግኘት እጅግ በጣም ከባድ ነው።
ስለዚህ ንጹህ ነገር ለማግኘት ይሄንን ተርቡላንስ ማጥፋት አለብን። ከዛ ከወር በኋላ ምን ታደርጋላችሁ? ሪቨርስ ማድረግ። ከሳምንትም በኋላ ኢሚዲየትሊም ከቻላችሁ ልክ ሰውን ሲገመግም ለምሳሌ አሁን ቁጭ ብሎ በአግባቡ እያዳመጠኝ ነው አይደለ? ለምንድነው እንደ ወታደር ቀጥ ያለው ሲል ውስጤ ግልጽ ነው። ዋው በአግባቡ ስለሚያዳምጥ ፈጣሪ ብለስ ያድርገው ብዬ ምስጋና በውስጤ ልካለሁ። ባይዘው ሳመሰግን ማን ጭንቅላት ውስጥ ነው ምስጋና ቫይብሬት የሚያደርገው? እኔ ውስጥ። ጥቅሙ ለማን ነው? ስገመግምስ የማንን ኦፖርቹኒቲ ነው ብሎክ ማደርገው? እሱ ዝቅ የሚልበት ነገር አለ። ስለዚህ ምስጋናን ለራስ ብላችሁ ሰዎችን ትሰጣላችሁ። ሰዎች ሲያስከፋችሁም እንደዚህ ውስጣችሁ ሲገመግማችሁ የማይረባ ብሎ ከተሳደበ ገልብጣችሁ ምንድነው ዋው የሚረባ ነገር በብዙ ሚሊዮኖች አርገህ ድርብ አርገህ ስጥልኝ ለዚህ ሰው። ይሄ ማድረግ ትችላላችሁ።